የማቴዎስ ወንጌል ምዕራፍ 6 ወባሕቱ ውቁ ምጽዋተክሙ ይትግበሩ ለዓይነ ሰብእ ከመ ያስተርእዩ ሎሙ። ባሕቱን የሚጽፍም የማይጽፍም አለ። ምጽዋታችሁን ሰው ይይልን ብላችሁ እንዳታደርጉ እወቁ። ወእምአኮሰ አስብ አልብክሙ በኀበ አቡክሙ ዘበሰማያት፣ ያለዚያ ግን በሰማይ አባታችሁ ዘንድ ዋጋ የላችሁም። ወሶበሂ ትገብሩ ምጽዋታክሙ ኢትንፍሑ ቀርነ በቅድሜክሙ በከመ ይገብሩ መደልዋን በመራሕብት ወበአስኳት። በምትጾሙበት ጊዜ ግብዞች ሰው ሰብስበው ቀን ቀጥረው በተመሳቀለ ጎዳና በአደባባይ እንዲያደርጉት ቀን ቀጥራችሁ አዋጅ ነግራችሁ አታድርጉት። አንድም ውዳሴ ከንቱ ፈልጋችሁ አታድርጉት። እንደ አንድ ባለጸጋ አፈወርቅን እንደጠየቀው ይህን ሲያስተምር አንድ ባለጸጋ መጥቶ ምጽዋት መመጽወት እወዳለሁ፣ ውዳሴ ከንቱንም እወዳለሁ አለው። ውዳሴ ከንቱውን ትተህ መጽውት አለው። አይሆንም፣ ሁሉን እወዳለሁ፣ ይህ ከቀረ ምጽዋቱም ይቅር አለው። እንኪያስ አትተው መጽውት። ሰው ዘር ይዘራል፣ ባይጠብቀው ለእሸት ያህል ያጣለታልን? አንተም የዚያን ያህል ጥቂት ዋጋ አታጣም፣ ስጥ ብሎታል። ከመ ይትአኰቱ እምኀበ ሰብእ፣ ሰው ያይላቸው ይሰማላቸው ዘንድ። አማን እብለክሙ ሀጉሉ እሴቶሙ፣ ሀጉሉ ቢል የወዲያኛውን ዋጋቸውን አጡ ነስኡ ይላል። ውዳሴ ከንቱውን አገኙ ብዬ እንዳገኙ በእውነት እነግራችኋለሁ። ወአንተሰ ሶበ ትገብር ምጽዋተከ ኢታይምር ጸጋምከ ዘትገብር የማንከ። አንተ ግን በምትመጸውትበት ጊዜ ቀኝ እጅህ የምትሠራውን ግራ እጅህ አትወቀው። ማለት በቀኝ እጅህ የያዝከውን በግራ እጅህ አትያዘው። ግራ ደካማ ነው፣ ጥቂቱን ብዙ ያስመስለዋል፣ ልክፈልለት ያሰኛልና። ቀኝ ኃያል ነው፣ ብዙውን ጥቂት ያስመስላል፣ ከዚህ ምን እከፍልለታለሁ ልስጠው ያሰኛልና። አንድም ሚስትህ አትወቅብህ ሲለው ነው። ጸጋማላት የባልና የሚስት ከብት ሎሚ ከሁለት እያለች ታዳክማለችና እንዳታዳክመው። ከሚስት የሚሰወር ምን አለ ቢሉ፣ ቅንነቱማ ካለ ገንዘቡ ሁሉ ያለ በሱ እጅ አይደለምን? ከዚያው ይስጥ። ይህማ ስርቆት አይሆንበትም ቢሉ፣ ሰጥቶ ይንገራት። አይሆንም ብትለውሳ ቢሉ፣ ይለያዩ። ጥንቱን መጋባታቸው ሰጥተው መጽውተው ሊጸድቁ ነውና። አንድም ልጆችህ አይወቁብህ ሲል ነው። ጸጋማላቸው የአባታችን የቁም ወራሽ የሙት አልቃሽ እያሉ ያዳክማሉና እንዳያዳክሙት። አንድም ቤተሰቦችህ አይወቁብህ። ጸጋማላቸው የጌታችን ወርቁ ለዝና ልብሱ ለእርዝና እያሉ እህሉ ለቀጠና እያሉ ያዳክማሉና እንዳያዳክሙ። ከመ በህቡዕ ይኩን ምጽዋትከ፣ ምጽዋትህ በስውር ይሆን ዘንድ። ወአቡከ ዘይሬእየከ በህቡዕ የአስየከ ክሱተ፣ ስትመጸውት ተሰውሮ የሚያይህ። አንድም ተሰውረህ ስትመጸውት የሚያይህ ሰማያዊ አባትህ ጉባኤውንስ ከሻኸው
በጻድቃን በሰማዕታት በመላእክት በኃጥአን በአጋንንት ፊት ገልጾ ዋጋህን ይሰጥሃል። ወሶበ ትጼልዩ ኢትኩኑ ከመ አሕዛብ በምትጸልዩበትም ጊዜ እንደ ግብዞች አትሁኑ። እስመ ያፈቅሩ በመኳርብት በውስተ መዓዝነ መራህብት ቀዊመ ወጸልዮ ከመ ያስተርእዩ ለዓይነ ሰብ ሰው ይልን ሰው ይስማልን ብለው በምኩራብ በአደባባይ ቁሞ መጸለይን ይወዳሉና። በምኩራብማ መጸለይ እንዲገባ ለማጠየቅ ሙሴን ወንድምህ አሮን ድምፅ ያለው ልብስ ለብሶ ያን እያሰማ ገብቶ ይጸልይ፣ ሕዝቡም እሱን አብነት አድርገው ገብተው ይጸልዩ ብሎት የለምን ቢሉ ከዚያው መካነ ጸሎት፣ መካነ ትምህርት፣ መካነ ተግሣጽ አለ። እኒህ ግን መካነ ጸሎቱን ትተው በመካነ ተግሣጽ ቁመው ይታያሉና። አማን እብለክሙ ሀጉሉ እስቴቶሙ ሀተታ እንዳለፈው በል። ወአንተሰ ሶበ ትጼልይ ባእ ቤተከ ወእጹ ኆኅተከ ወጸልይ ለአቡከ። አንተ ግን በምትጸልይበት ጊዜ ከቤትህ ገብተህ ደጅህን ዘግተህ ወደ ሰማያዊ አባትህ ጸልይ። አንድም በምትጸልይበት ጊዜ ሕዋሳትህን ሰብስበህ በሰለቂለ ሕሊና በነቂሃ ልቡና ሁነህ ወደ ሰማያዊ አባትህ ወደ እግዚአብሔር አመልክት። ወአቡከ ዘይሬእየከ በህቡእ የአስየከ ክሱተ። ተሰውረህ ስትጸልይ የሚያይህ ሰማያዊ አባትህ ዋጋህን ይሰጥሃል። ወንዘ ትጼልዩ ኢትዘንግዑ ከመ አሕዛብ። ስትጸልዩ እንደ አሕዛብ አብዝታችሁ አትጸልዩ። ግብር ዘአልቦ ምጣኔ ገአር ውእቱ ወለገአርኒ ይተልዎ ዝንጋኤ እንዲል። አንድም ጩኻችሁ አትጸልዩ። ኢትክላህ በሕቁ አላ ዘምር በመጠን ከመ ኢይዘንግዑ አኀው እንዲል። እስመ ይመስሎሙ በአብዝሖ ንባቦሙ ዘይሰምዖሙ። አብዝተው ጩኸው በመጸለያቸው የሚሰማቸው ይመስላቸዋልና። ኢትትመሰልዎሙኬ አብነት አታድርጓቸው። እስመ የአምር አቡክሙ ሰማያዊ መፍቅደክሙ ዘእንበለ ትስአልዎ። እናንተስ አብዝታችሁ ጩኻችሁ ሳትለምኑት ሰማያዊ አባታችሁ የምትሹትን አውቆ ያደርግላችኋል። አንትሙሰ ሶበ ትጼልዩ ከመዝ በሉ። እናንተስ በምትጸልዩበት ጊዜ እንዲህ በሉ። አብዝታችሁ አትጸልዩ ብሎ ነበርና አጭር ጸሎት። ጩኻችሁ አትጸልዩ ብሎ ነበርና የህሊና ጸሎት። ቋሚ ለጓሚ ገረድ ደንገጥር ሲቆሙ ሲቀመጡ ሲተኙ ሲነሱ የሚጸልዩት አጭር ጸሎት ሰራልን። አቡነ ዘበሰማያት በሰማይ ያለህ አባታችን። አቡነ በሉኝ አለ። አምላክነ እግዚእነ መምህርነ በሉኝ አላለም። ቀድሞ ነቢያት ከግብርናተ ዲያብሎስ እንዳልወጡ ሲያጠይቁ አምላክነ እያሉ ይጸልዩ ነበር። እኛ ግን ከግብርናተ ዲያብሎስ እንዳወጣን ሲያጠይቅ አቡነ በሉኝ አለ። እግዚእነ መምህርነ በሉኝ አላለም። ጌታ ሎሌውን መምህር ደቀ መዝሙሩን ቢወደው ያበላዋል፣ ያጠጣዋል፣ የልቡናውንም ምስጢር ያጫውተዋል እንጂ ርስቱን አያወርሰውም። ርስቱን ግን የሚያወርስ ለልጁ ነው። እሱ ግን የማታልፍ ርስቱን መንግሥተ ሰማያትን ያወርሰናልና። አንድም ወበከመ ይምህር አብ ውሉዶ ከማሁ ይምህሮሙ እግዚአብሔር ለእለ ይፈርህዎ እንዲል አባት ለልጁ እንዲራራ ይራራልናልና።
ዘበሰማያት አለ ከምድራዊ አባት ሲለይ ምድራዊ አባት ሲወልድ በግዘፍ ሲያሳድግ በግዘፍ ነው። ኋላም ኃላፊት ርስቱን ያወርሰዋል። ኋላ ሞትን ያስከትልበታል። እሱ ግን ሲወልደን በረቂቅ ሲያሳድገንም በረቂቅ ነው። ኋላም የማታልፍ ርስቱን መንግሥተ ሰማይን ያወርሰናል። ኋላም ኃዩ ከመመላእክትን ያስከትልልናልና። አንድም ጌታ በሁሉ ምሉእ ሲሆን ስለ ልዕልናው በሰማይ አለ ይባላልና። ዘበእንተ እበይከ ትትሜሰል በደመናት እንዲል። አንድም ጸሎቱ በሰቂለ ሕሊና ይሁን ሲል እንዲህ አለ። ይትቀደስ ስምከ ስመ ወላዲነትህ ስመ ተወላዲነትህ ስመ ሰራጺነትህ ይለይልን በሉኝ። አንድም ስምየሰ መሐሪ ወመስተሳሂል ያልኸው ይጽናልን በሉኝ። አንድም መላእክት ቅዱስ 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 ብለው ስምህን አመስግነው ቅድስናህን ተሳትፈው እንዲኖሩ እኛም ቅዱስ 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 ብለን አመስግነንህ ቅድስናህን ተሳትፈን እንድንኖር አድርገን በሉኝ አለ። ትምጻእ መንግሥትከ መንግሥተ ሰማይ ትምጣልን መንግሥተ ሰማይ ትምጣልን በሉኝ። ትምጻእ ማለቱ ግን ከወዲያ ያለች ከወዲህ የሌለች ሆና ከወዲያ ወዲህ የምትመጣ ከወዲህ ያለች ከወዲያ የሌለች ሆና ከወዲህ ወዲያ የምትሄድ ሆና አይደለም። ትገለጽልን በሉ ሲል ነው እንጂ። አኮ እምካልእ መካን ዘይመጽእ ለአስተርእዮ ሀቤሆሙ አላ ሃሎ ህውአ ወምሉአ ማእከሌሆሙ ወውሳጤሆሙ እንዲል። አንድም ልጅነት ትሰጠን በሉኝ ሲል ነው። መተርጉምኒ ሰማያ ለትምጻእ መንግሥትከ ሱታፌ መንግሥት እንዲል። መተርጉምኒ ሰማያ ለትምጻእ መንግሥትከ ሱታፌ መንፈስ እንዲል። ወይኩን ፈቃድከ በከመ በሰማይ መላእክት በሰማይ ሊያመሰግኑህ ፈቃድህ እንደሆነ እኛም እናመሰግንህ ዘንድ ፈቃድህ ይሁን በሉኝ። አንድም ኋላ ሙተን ተነስተን ልናመሰግንህ ፈቃድህ እንደሆነ ዛሬም በሕይወተ ሥጋ ሳለን እናመሰግንህ ዘንድ ፈቃድህ ይሁን በሉኝ። ከማሁ ማንሻ። አንድም መላእክት በሰማይ አመስግነውህ ያው ምስጋናው ምግብ ሆኗቸው እንዲኖር ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ለእኛም በዚህ ዓለም ሳለን የዕለት ምግባችንን ስጠን በሉኝ። በዚህም መጻሕፍት ተባብረውበታል። ያዕቆብ በኦሪት እምከመ ረከብኩ እክለ ዘእበልዕ ወልብሰ ዘእትዔረዝ ይከውነኒ እግዚአብሔር አምላኪየ ብሏል። ጳውሎስም እምከመ ረከብነ ሲሳየነ ወአራዘነ ያአክለነ ብሏል። ሰለስቱ ምዕትም በሕንፃ መነኮሳት ይትኩን መፍቀሬ ወርቅ ወብሩር ዘእንበለ በአምጣን ዘይአክል ለሕይወትከ ለሲሳይከ ወለአራዝከ በአቅም ብለዋል። ማር ይስሐቅም እመቦ ዘተርፈ እመፍቅደ ዕለትከ እመቦ ዘተርፈከ እመፍቅደ ዕለትከ ሀቦ ለነዳይ ብሏል። ለፍጹማን የሆነ እንደሆን በቁሙ የዕለት ምግብ ነው። ለሰብአ ዓለም ግን የዓመት ልብስ የዓመት ምግብ ዘር አስቀርቶ የቀረውን መስጠት ነው። አንድም ሥጋህን ደምህን
ንስሐን ትምህርትን አስበጸሎታችንን ስጠን በሉኝ ማለት ነው። ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ እኛም የበደለንን ይቅር እንል ዘንድ በደላችንን ይቅር በለን በሉኝ። ይህማ ማስተካከል ማስተላለክ አይሆንምን ቢሉ አይሆንም። ሰው ይቅር ማለቱ እኔንም እግዚአብሔር ይቅር ይለኛል ብሎ ነውና። አንድም ከአሃው አንዱ ተነስቶ ኦ አሃው አብሁኒ ከመ እወስክ አሃደ ቃለ ላዕለ አቡነ ዘበሰማያት አላቸው። አባህናከ ንብብ አሉት። ረስየነ ያለበት ነው ብሏል። ይቅር ማለቱ ቅሉ ያላንተ ፈቃድ አይሆንም ሲል ኢታብአነ እግዚኦ ውስተ መንሱት አቤቱ ወደ ኃጢአት ወደ ክህደት ወደ መከራ ወደ ገሃነም አታግባን በሉኝ። አላ አድኅነነ ወባልሐነ እምኩሉ እኩይ ከኃጢአት ከክህደት ከመከራ ከገሃነም አድነን እንጂ። እስመ ዚአከ ይእቲ መንግሥት መንግሥተ ሰማይ ገንዘብህ ናትና ኃይል ወስብሃት ለዓለመ ዓለም ካሊነት ጌትነት ለዘላለሙ ገንዘብህ ናትና። አሜን በእውነት እስመ ለእመሃደግሙ ለሰብእ አበሳሆሙ የሐድግ ለክሙኒ አበሳክሙ አቡክሙ ሰማያዊ። እናንተ ይቅር ብትሉ ሰማያዊ አባታችሁ የእናንተንም ኃጢአት ይቅር ይላችኋልና ይቅር ይላችሁ ዘንድ ይቅር በሉ። ወእመሰ ኢሃደግሙ ለሰብእ አበሳሆሙ ለክሙኒ እየሐድግ አበሳክሙ አቡክሙ ሰማያዊ። የሰውን ኃጢአት ይቅር ባትሉ ግን ሰማያዊ አባታችሁ ይቅር አይላችሁምና ይቅር ይላችሁ ዘንድ ይቅር በሉ። አንድም ይቅር ብትሉ ይቅር ይላችኋል፣ ይቅር ባትሉ ይቅር አይላችሁም። አብዝታችሁ አትጸልዩ ብሎ ነበርና አጭር ጸሎት፣ ጩኻችሁ አትጸልዩ ብሎ ነበርና የህሊና ጸሎት። ቋሚ ለጓሚ ገረድ ደንገጥር ሲቆሙ ሲቀመጡ ሲተኙ ሲነሱ በሰባቱ ጊዜያት የሚጸልዩት አጭር ጸሎት ሰራልን። እንዲህ ግን ስለሆነ ከ80 አንዱ መጻሕፍት ያለ 5 ነገር አለበት። ሃይማኖት፣ ተስፋ፣ ፍቅር፣ ትሕትና፣ ጸሎት። ሃይማኖት ያላዩትን እግዚአብሔርን አቡነ ማለት፣ ተስፋ ትምጻእ መንግሥትከ ማለት፣ ፍቅር ህድግ ለነ ብሎ ፍቅር ለነ ብሎ አንዱ ለአንዱ መጸለይ፣ ትሕትና ቅዱሳን ከበቁ በኋላ ህድግ ለነ አበሳነ ማለት መላው ማለት፣ ትሕትና ቅዱሳን ከበቁ በኋላ ህድግ ለነ አበሳነ ማለት መላው ጸሎት ነው። ወሶበ ትጸውሙ ኢትኩኑ ከመ መደልዋን በምትጾሙበት ጊዜ እንደ ግብዞች አትሁኑ። እስመ እሙንቱ ይትመጸለው ወይቈጽሩ ገጾሙ ወያማስኑ። እነዚያ ፊታቸውን አጠውልገው ግንባራቸውን ቋጥረው ሰውነታቸውን ለውጠው ይታያሉና። ከመ ያእምር ሰብእ ከመ ጾሙ እንደ ጾሙ ሰው ያውቅላቸው ዘንድ። አማን እብለክሙ ነሱ እሴቶሙ። ነሱ ቢል የወዲህኛውን ውዳሴ ከንቱ አገኙ፣ ሀብሉ ቢል የወዲያኛውን ዋጋቸውን አጡት ብዬ በእውነት
እነግራችኋለሁ። ወአንትሙሰ ሶበ ትጸውሙ ቅብኡ ርእሳክሙ፣ እናንተስ በምትጾሙበት ጊዜ ራሳችሁን ተቀቡ። ወሕጽቡ ገጻክሙ፣ ፊታችሁን ታጠቡ። የተቀባ የታጠበ አይታወቅባችሁ ሲል ነው። ይህስ በጌታ ጾም ነው በጾመ ፈቃድ ቢሉ በጾመ ፈቃድ ነው እንጂ በጌታ ጾምማ ምን ውዳሴ ከንቱ አለበት? ይኸውስ በከተማ ነው በገዳም ቢሉ በከተማ ነው እንጂ በገዳምማ ምን ውዳሴ ከንቱ አለበት? ምን ውዳሴ ከንቱ አለ? ይህም ሊታወቅ ዳንኤል እምአነ ቦይኩ ገዳመ ሱሳ የአርገ ቅብ ዲበ ርእስየ ወይዋ ሥጋ ወወይን ውስተ አፍየ ብሏል። አንድም ቅብኡ ፍቅርን ያዙ፣ ቅብ ኢይርሐቀ ቅብሰ ፍቅረ ደቂቀ እጓለ እመሕያው እንዲል ወሕጽቡ ንጽሕናን ገንዘብ አድርጉ። አንድም ቅብኡ ትሕትናን ያዙ፣ ወሕጽቡ ገጸክሙ በአንብዓ ንስሐ ታጠቡ። ከመ ኢያእምር ሰብእ ከመ ጾምክሙ፣ እንደ ጾማችሁ ሰው እንዳያውቅባችሁ። ዘእንበለ አቡክሙ ማእምረ ኅቡዓት፣ ሁሉን መርምሮ ከሚያውቅ ከሰማያዊ አባታችሁ በቀር ሰማያዊ አባታችሁ ነው እንጂ። ወአቡክሙ ዘይሬእየክሙ በኅቡዕ ይአስየክሙ ቅሱተ፣ ጉባኤውን ከሻችሁት ተሰውራችሁ ስትጾሙ ተሰውሮ የሚያያችሁ ሰማያዊ አባታችሁ በጻድቃን በመላእክት በኃጥአን በአጋንንት መካከል ዋጋችሁን ይሰጣችኋል። ኢትዝግቡ ለክሙ መዝገበ ዘበምድር ሀበ ይበሊ ወይማስል። አንቀጸ ምጽዋት ነው። በመካከል አንቀጸ ጾምን አንቀጸ ጸሎትን አግብቶበት ነበርና አሁን አመጣው። ስለ ሦስት ነገር ያመጣዋል። እህሉን ነዳያን ከሚበሉት ብለው አኖረውት ነቀዝ ቢበላው፣ ልብሱን ነዳያን ከሚለብሱት ብለው አኖረውት ብል ቢበላው፣ ወይም ነቀዝ ቢያበላሸው ምቀኝነት ነውና። ዳግመኛ ለክፉ ጊዜ ይሆነኛል ብሎ ማኖር እግዚአብሔርን ከዳተኛ ማድረግ ነው። በዝናም አብቅሎ በፀሐይ አብስሎ አይመግበኝም ማለት ነውና። አንድም ምንም እጅ እግር ባያወጡለት ገንዘብ ማኖር ጣዖት ማኖር ነውና። ህልፈት ጥፋት ያለበትን ምድራዊ ድልብ አታድልቡ። ሀበጻጼ ወቁንቁኔ ያማስኖ ብል የሚበላውን ነቀዝ የሚያበላሸውን ወሀበ ሰረቅት ይከርዩ ወይሰርቅዎ። ሌቦች ግንቡን አፍርሰው ግድግዳውን ምሰው የሚወስዱትን ከሚወስዱት ቦታ አታድልቡ። ዝግቡ ለክሙ መዝገበ ዘበሰማያት ሀበ ኢይበሊ ወኢይማስን። አላ ያለበት ነው። ህልፈት ጥፋት የሌለበትን ሰማያዊ ድልብን አድልቡ እንጂ። ወሀበ ኢያማስኖ ጻጼ ወቁንቁኔ ብል የማይበላውን ነቀዝ የማያበላሸውን። ወሀበ ሰረቅት ኢይከርዩ ወኢይሰርቅዎ። ሌቦች ግንቡን አፍርሰው ግድግዳውን ምሰው የማይወስዱትን ከማይወስዱበት አድልቡ እንጂ። እስመ ሀበ ሀሎ መዝገብክሙ ህዬ ይሄሉ ልብክሙኒ። ገንዘባችሁ ካለበት ዘንድ ልቡናችሁ ከዚያ ይኖራልና። አንድም ኢትዝግቡ ውዳሴ ከንቱ ያለበትን ምጽዋት አትመጽውቱ። ዘይበሊ ውዳሴ ከንቱ የሚያስቀርባችሁን። ወሀበ ሰረቅት አጋንንት በውዳሴ ከንቱ የሚያስቀርባችሁን። አላ ያለበት ነው። ውዳሴ ከንቱ የማያስቀርባችሁን ውዳሴ ከንቱ የሌለበትን ምጽዋት መጽውቱ እንጂ።
አጋንንት በውዳሴ ከንቱ የማያስቀሩባችሁ ምጽዋታችሁ ካለበት ልቡናችሁ ከዚያ ይኖራልና። እስመ ዘይገብራ ለሰናይት ይሴፈዋ ለሰናይት እንዲል ማህቶቱ ለሥጋከ ዓይንከ ውእቱ የሥጋ ፋና ዓይንህ ነው ማለት የሥራህ መከናወኛ ዓይንህ ነው። ወእምከመ ዓይንከ ብሩህ ውእቱ ኩሉ ሥጋከ ብሩሃ ይከውን ዓይንህ ብሩህ የሆነ እንደሆን አካልህ ሁሉ ብሩህ ይሆናል። ዓይንህ የቀና የሆነ እንደሆን ሥራ ሁሉ የቀና ይሆናል። ወመሰ ዓይንከ ሐማሚ ውእቱ ኩለንታከ ጽልመተ ይከውን ዓይንህ የሚታመም የሆነ እንደሆን አካልህ ሁሉ ጨለማ ይሆናል ማለት ዓይንህ ግን ያልቀና እንደሆን ሥራ ሁሉ ያልቀና ይሆናል። ወሶበ ብርሃን ዘላዕሌከ ጽልመት ውእቱ ጽልመትከ እፎ ይከውነከ ባንተ ያለ ብርሃን ጨለማ ከሆነ ጨለማህ እንደምን ይሆን? በተፈጥሮ የተሰጠህ ዓይንህ የታመመ ከሆነ ጨለማ እንደምን ይጸናብህ ይሆን? አንድም ጽልመትከ እፎ ብርሃነ ይከውነከ የታመመው ዓይንህ እንደምን ያይልሃል? አንድም ማህቶቱ ለሥጋከ የሥራህ መከናወኛ አእምሮ ጠባይህ ነው። ወእምከመ ዓይንከ አእምሮ ጠባይህ የቀና እንደሆን ሥራህ ሁሉ የቀና ይሆናል። ወሶበ ብርሃን አእምሮ ጠባይህ ያልቀና እንደሆን ሥራህ ሁሉ ያልቀና ይሆናል። በተፈጥሮ የተሰጠህ አእምሮ ጠባይህ ያልቀና ከሆነ ፍዳ እንደምን ይጸናብህ ይሆን? አንድም ጽልመትከ ያልቀና አእምሮ ጠባይህ እፎ ብርሃነ ይከውነከ እንደምን መክበሪያ መጽደቂያ ይሆንሃል። አንድም የሥራህ መከናወኛ ምጽዋትህ ነው። ምጽዋትህ ውዳሴ ከንቱ የሌለበት እንደሆን ሥራህ ሁሉ የቀና ይሆናል። ምጽዋትህ ግን ውዳሴ ከንቱ ያለበት እንደሆን ሥራህ ሁሉ ያልቀና ይሆናል። ወሶበ ብርሃን ካንተ የሚሰጥ ምጽዋትህ ውዳሴ ከንቱ ያለበት ከሆነ ፍዳ እንደምን ይጸናብህ ይሆን? አንድም ጽልመትከ ውዳሴ ከንቱ ያለበት ምጽዋትህ እፎ ብርሃነ ይከውነከ እንደምን መክበሪያ መጽደቂያ ይሆንሃል። አንድም የሥራህ መከናወኛ ኤጲስቆጶስህ ነው። ኤጲስቆጶስህ የቀና እንደሆን ሥራህ ሁሉ የቀና ይሆናል። ኤጲስቆጶስህ ግን ያልቀና እንደሆን ሥራ ሁሉ ያልቀና ይሆናል። ወሶበ ብርሃን ባንተ የተሾመ ኤጲስቆጶስህ ያልቀና ከሆነ ፍዳ እንደምን ይጸናብህ ይሆን? አንድም ጽልመትከ ባንተ የተሾመ ኤጲስቆጶስህ እፎ ብርሃነ ይከውነከ እንደምን መክበሪያ መጽደቂያ ይሆንሃል። ይክል አሃዱ ገብር ተቀንዮ ለክልኤ አጋእስት ከፍለን መጽውተን ከፍለን ብናንወር ምነዋ ትሉኝ እንደሆን አንድ ባሪያ ለሁለት ጌታ መገዛት አይቻለውም። ወእምአኰሰ አሃደ ይጸልእ ወካልኦ ያፈቅር። ይህም ባይሆን ማለት እገዛለሁም ቢል አንዱን ይጠላል ሌላውን ይወዳል። ወእምአኮ ለአሃዱ ይትዔዘዝ ያፈቅር ያለውን ይትዔዘዝ ይጸልእ ያለውን ይትዔዘዝ አለ። ለአንዱ ይታዘዛል ለሌላው አይታዘዝም እንጂ። አንዱ ቆላ ውረድ ሲለው ሌላው ደጋ ውጣ ቢለው ከሁለት ይሆናልን? አንዱ ቆላ ውረድ ሲለው ሌላው ደጋ ውጣ ቢለው ከሁለት ይሆናልን? አይሆንም ሲል
ኢትክሉኬ ተቀንዮ ለእግዚአብሔር ወለንዋይ። እንደዚህም ሁሉ እናንተም ለእግዚአብሔርና ለገንዘብ መገዛት አይቻላችሁም። ወለንዋይ ባለው ወለማሞ ይላል ጥሬ። ወበእንተዝ እብለክሙ ኢትተክዙ ለነፍስክሙ ዘትበልዑ ወዘትሰትዩ ወኢለሥጋክሙ ዘትለብሱ። ስለዚህ ነገር ለነፍሳችን ምን እንበላለን፣ ምን እንጠጣለን፣ ለሥጋችን ምን እንለብሳለን ብላችሁ አታስቡ። መብል መጠጥን ለነፍስ ሰጥቶ ተናገረ። የበሉት የጠጡት ደም ይሆናል። በዚህ ምክንያት ነፍስ ከሥጋ ጋር ተዋህዳ ትኖራለችና። እስመ ነፍስ ተሃድር በደም እንዲል ልብስን ለሥጋ ሰጥቶ ተናገረ። ምንም የምታፍር ነፍስ ብትሆን አጊጦ ከብሮ የሚታይ ሥጋ ነውና። አኮሁ ነፍስ ተአጽብ እምሲሲት። ምግብ ከመስጠትማ ነፍስን እምኀበ አልቦ አምጥቶ መፍጠር ጭንቅ አይሆንምን? ወሥጋ የአጽብ እምልብስ። ልብስ ከመስጠትማ ሥጋን ከአራቱ ባሕርያት አዋህዶ መፍጠር ጭንቅ አይሆንምን? ነፍስን እምኀበ አልቦ አምጥቼ ሥጋን ከአራቱ ባሕርያት አዋህጄ የፈጠርኋችሁ ለእናንተ ምግብ ልብስ እንደምን እነሳችኋለሁ ለማለት እንዲህ አለ። አንድም አኮሁ ለእናንተ ምግብ ከመስጠትማ ነፍስን ካለችበት ማምጣት ጭንቅ አይሆንምን? ወሥጋ የአጽብ። ልብስ ከመስጠትማ ሥጋን ካለበት ማንሳት ጭንቅ አይሆንምን? ነፍስን ካለችበት አምጥቼ ሥጋን ካለችበት አስነስቼ ነፍስን ካለችበት አምጥቼ ሥጋን ካለበት አስነስቼ ኋላ በመንግሥተ ሰማይ መንፈሳዊ ምግብ የምመግባችሁ ዛሬ ለእናንተ ምግብ ልብስ እነሳችኋለሁን ለማለት። አንድም ወበእንተዝ እብለክሙ ሥጋውን ደሙን ወለሥጋክሙ ዘትለብሱ። ልጅነትን ማን ይሰጠናል ብላችሁ አታስቡ። ሥጋዬን ደሜን ከመስጠትማ ነፍስን ሥጋን መዋሃድ ጭንቅ አይሆንምን? ነፍስን ሥጋን የተዋሃድሁላችሁ ሥጋዬን ደሜን እነሳችኋለሁን ለማለት እንዲህ አለ። ጭንቅነቱ በሌላ ነው እንጂ በሱ አይደለም። ነጽሩ አዕዋፈ ሰማይ እለ ኢይዘርኡ ወእለ ኢየዐርሩ ወእለ ኢየዐርሩ ወኢያስተጋብኡ ውስተ አብያት ወአቡክሙ ሰማያዊ ይሴስዮሙ። ከፍለን መጽውተን ከፍለን ካላንወርን ምን እንመገባለን ትሉኝ እንደሆን ዘር መከር የሌላቸውን በጎታ በጎተራ በሪቅ የማይሰበስቡትን ሰማያዊ አባታችሁ የሚመግባቸው አዕዋፍን እዩ ማለት አዕዋፍን አብነት አድርጉ። ከመ ኢይዘርኡ ይላል። ዘር መከር እንደሌላቸው በጎታ በጎተራ በሪቅ እንዳይሰበስቡ ሰማያዊ አባታችሁ እንዲመግባቸው እወቁ። አኮኑ አንትሙ ፈድፋደ ትኄይስዎሙ። ለእኒያማ እንዴታ ትሉኝ እንደሆን ከተፈጥሮተ አዕዋፍማ ተፈጥሮተ ሰብእ አይበልጥምን? ለእኒያ ምግብ የሰጠ ለእናንተ ይነሳችኋልን ለማለት እንዲህ አለ። እንደ ሁለት መነኮሳት ይህን ይዘው በተባሕትዎ ሁነው በረሃብ በጽምዕ የሚያልቁ ሁነዋል። ኋላ መልአክ መጥቶ እለ ኢይዘርኡ አለ እንጂ እለ ኢይሰርሩ አላቸው። ከዚህ በኋላ ተግባረ እድ ይዘው ራሳቸውን ረድተው የሚኖሩ ሁነዋል። ከአባ ስልዋኖስ ገዳም እንደገባ መነኩሴ
እንደምን ሆናችሁ ትኖራላችሁ አላቸው። ተግባረ እድ ይዘን እንኖራለን አሉት። እናንተስ ወንጌላውያንም አይደላችሁ፣ ጌታ በወንጌል ነጽሩ አዕዋፈ ሰማይ ሲል አላቸው። ጌታ በወንጌል ነጽሩ አዕዋፈ ሰማይ እያለ አላቸው። ይህ ነገሩ ሲሳሳብ ከአበምኔቱ ደረሰ። እናንተ ሥራችሁን አትተው፣ ለሱም የሚሻውን መጽሐፍ ስጡትና ይመልከት አላቸው። ቦታ መጽሐፍ ሰጥተውት ሲመለከት ዋለ። ምግብ የሚመገቡ በደወል ነውና ደወል አትምቱ፣ ጊዜያት አይታችሁ ተመገቡ አላቸው። ጊዜያት አይተው ተመግበው በየበዓታቸው ሄዱ። ይጠሩኛል ብሎ ቢያይ የማይጠሩት ሆነ። ተደሩኑ አሃው እያለ እሱ ካለበት ሄደ። እወ ተደሩ አለው። በሀገራችሁ እንግዳ አኑሮ መብላት ሥርዓት ነውን አለው። አንተማ መንፈሳዊ ነህ አትሻውም ብለን እኛ ሥጋውያኑ ተመገብነው አለው። አባቴ አላበጀሁም ብሎ እነሱን መስሎ የሚኖር ሆኗል። አንድም ነጽሩ አዕዋፈ ሰማይ ዘር መከር የሌላቸውን ሰማያዊ አባታችሁ የሚመግባቸው እስራኤልን አብነት አድርጉ፣ እንዲመግባቸው እወቁ። እስራኤል ልብስህ ያላለቀ በትርህ ያልወደቀ እንዲሉ ከውቅያኖስ በደመና አይበት ተቋጥሮ በነፋስ ወደ ልጋዝ ተጭኖ መጠኑ ድንብላል አህሎ መልኩ በረድ መስሎ ወእንዘ ይሃድግ ህቦ ይላል። የውርጭ ገበታ ሲነጠፍ እየዘነመላቸው 40 ዘመን መናውን ተመግበዋል። አኮኑ አንትሙ ትሄይስዎሙ ለእኛማ እንዴታ ትሉኝ እንደሆን በዘመነ ብሉይ ከነበሩ ከእኛማ በዘመነ ሐዲስ ያላችሁ እናንተ ትበልጡ የለምን? ለእኛ የሰጠሁ ለእናንተ እነሳችኋለሁን ለማለት እንዲህ አለ። አንድም ነጽሩ አዕዋፈ ሰማይ ትንቢት ያልተነገረላቸውን ሱባኤ ያልተቆጠረላቸውን ሰማያዊ አባታችሁ ሥጋውን ደሙን የሚመግባቸው አሕዛብን አብነት አድርጉ፣ እንዲመግባቸው እወቁ። ለእኛማ እንዴታ ትሉኝ እንደሆን ትንቢት ካልተነገረላቸው ሱባኤ ካልተቆጠረላቸው ከአሕዛብማ ትንቢት የተነገረላችሁ ሱባኤ የተቆጠረላችሁ እናንተ የምትበልጡ አይደለምን? መኑ እምኔክሙ በተክዞ ዘይክል ወስኮ በዲበ ቆሙ አሃደ እመተ። በዚያውስ ላይ ራሳችሁንማ አስባችሁ ታሳድሩ ዘንድ ከእናንተ ወገን አጠርሁና ልርዘም ብሎ በቁመቱ ላይ ክንድ ሙሉ ቁመት መጨመር የሚቻለው ማን ነው? እንደዚህም ሁሉ በቃሁ ነቃሁ ብሎ ሥልጣነ ክህነትን ለራሱ ገንዘብ ማድረግ የሚቻለው ማን ነው? ወበእንተ አራዝኒ ምንተኑ ትሄልዩ የልብስንስ ነገር ለምን ታስባላችሁ? ርእዩ ጽጌያተ ገዳም ዘከመ ይልህቁ እይጻምው ወእይፈትሉ ሳይደክሙ ሳይፈትሉ እንዲያድጉ ማለት ገዳማት እጽዋትን እጽዋት ጽጌያትን ጽጌያት መወደድን አጊጠው እንዲኖሩ እወቁ። እብለክሙ ከመ ሰሎሞ ጥቀ ይለብሰ በኩሉ ክብሩ ከመ አሐዱ እምእሉ ሰሎሞንስ እንኳ በዚያ ሁሉ ባለጸግነቱ ከጽጌያት እንዳንዱ አልለበሰም ብዬ እንዳልለበሰ ነግራችኋለሁ። አበባ ያለበት ሐረግ የተሳበበት ወርቀ ዘቦ ግምጃ ይለብስ አልነበረም ቢሉ
እሱ የባሕርዩ አይደለም፣ የእሳቸው ግን የባሕርያቸው ነውና። እሱ እነዚያን አብነት አድርጎ ነው፣ እነዚያ ግን እሱን አብነት አያደርጉምና። በኩሉ ክብሩ ማለቱ ብዕልን ካንተ በፊት እንዳልተነሳ ካንተም በኋላ እንዳይነሳ አድርጌ ሰጥቼሃለሁ ብሎታልና። አንድም ወበእንተ አራዝኒ የልጅነትን ነገር ለምን ታስባላችሁ? ትንቢት ያልተነገረላቸው ሱባዔ ያልተቆጠረላቸው ልጅነትን ያገኙ አሕዛብን አብነት አድርጉ። እብለክሙ ከመ ሰሎሞን እስራኤልን በመክብባቸው ሰሎሞን አላቸው። እስራኤልስ እንኳ በዚያ ሁሉ ትንቢት በዚያ ሁሉ ሱባዔ ከአሕዛብ እንዳንዱ ልጅነትን አላገኙም ብዬ እንዳላገኙ ነግራችኋለሁ። ወናሁ ሳይረ ገዳም ዘዮም ሀሎ ወጌሰመ ውስተ እቶነ እሳት ይትወደይ ወእግዚአብሔር ዘከመዝ ያለብሶ የሚያስተምርበት ደጋ ነው ቢሉ ነገ በቆላ መንደድን የሚነድ ጸአተ ክረምት ነው ቢሉ ነገ በበጋ መንደድን የሚነድ ሳይረ ገዳምን ዛሬ በልምላሜ የሚያኖር እግዚአብሔር እፎ እንከ ፈድፋደ ኪያክሙ ኦ ሕጹፃነ ሃይማኖት እናንት ሃይማኖት የሌላችሁ ለእናንተማ እንደምን ልብስ ምግብ ይነሳችኋል? ወለመኮነ ስርወጽጌ ይላል በሉቃስ። ስርወጽጌ ዛሬ በልምላሜ የሚኖር ከሆነ ኋላ በቆላ መንደድን የሚነድ ከሆነ እግዚአብሔርም እንዲህ በልምላሜ የሚያኖረው ከሆነ ፎኪያክሙ አንድም ወናሁ ሳይረ ገዳም ዛሬ በተድላ የሚኖር ኋላ በገሃነም ፍዳ የሚቀበል አይሁዳዊን በተድላ የሚያኖር እግዚአብሔር ፎኪያክሙ አንድም አይሁዳዊ ዛሬ በተድላ የሚኖር ከሆነ ኋላ በገሃነም ፍዳ የሚቀበል ከሆነ እግዚአብሔር ይህንን በተድላ የሚያኖር ከሆነ ፎኪያክሙ እናንት ሃይማኖት የሌላችሁ እናንተንማ እንደምን ቸል ይላችኋል? ኢትታክዙከ እንከ እንዘ ትብሉ ምንተ ንበልዕ ወምንተ ንሰቲ ወምንተ ንትከደን ምን እንበላለን፣ ምን እንጠጣለን፣ ምን እንለብሳለን ብላችሁ አታስቡ። እስመ ዘንተሰ ኩሎ አሕዛበ ዓለም ዘአብአ ይሐስስዎ ይህንስ ሁሉ ከምግባር ከሃይማኖት በአፋ ያሉ አሕዛብ ይሹታልና። ወለክሙሰ የአምር አቡክሙ ሰማያዊ ከመ ትፈቅዱ ዘንተ ኩሎ ለእናንተስ ሰማያዊ አባታችሁ ይህን ሁሉ እንድትሹት ያውቅላችኋል ማለት አውቆ ይሰጣችኋል። አንትሙሰ ህሱ መቅድመ መንግሥት አንትሙሰ ህሱ መቅድመ መንግሥቶ ወጽድቆ እናንተስ አስቀድሞ ሃይማኖትን ምግባርን ፈልጉ። አንድም ልጅነትን መንግሥተ ሰማይን ፈልጉ። ወዝንቱ ኩሉ ይትየሳካክሙ ይህስ ሁሉ ማለት የዚህ ዓለምስ ነገር ሁሉ በራት ላይ ዳረጎት እንዲጨመር ይጨመርላችኋል። ይትበሉኬ ለጌሰም ለነገ አታስቡ ማለት ለነገ ይሆናል ብላችሁ አታሳድሩ። እስመ ጌሰምሰ ትሄሊ ለርእሳ ነገ ለራሱ ያስባል ማለት የነገውን ነገ ታስቡታላችሁና። የአክላ ለዕለት እከያ ወስራሃ የዕለት ጣሯ ጋሯ ይበቃታል። የበጎ ጣር የበጎ ጋር አለና። አንድም ኢትበሉ ለነገ ያጸናናል ብላችሁ አብዝታችሁ አትመገቡ፣ የነገውን ነገ ትመገቡታላችሁና። አንድም ነገ
እንናዘዘዋለን ብላችሁ ኃጢአታችሁን አታሳድሩ። የነገውን ነገ ትናገሩታላችሁና የነገውንስ ነገ ትናገሩታላችሁ።